ኃላፊነት መሸከም አቅቶኛል። እኔ በጣም ሰልችቶኛል። በቃ ሊና፣ ልጁ ሰው ምን ሆናል? ሊና ምንድነው እንደዚህ በሀሳብ የመሰጠህ? ምንም እንደው አየሩን እየቆምኩ። እንደዛ ብቻ ግን አይመስልም። እስኪ አንድ ነገር ልጠይቅሽ። እሺ። እስኪ ስለ አንቺና ስለፈለቀ ንገሪኝ። እኔ እና እሱ እኮ እኛ ብሎ የሚያስወራ የጋራ ታሪክ የለን። አንዲ የጋራ የሚባለው እኮ የግድ አንድ ላይ ስለኖርሽ ብቻ አይደለም። እዚህ የሚያገናኛቸው የጋራ የሆነ ነገር ካለም በቃ። እሱስ ልክ ነው። እሺ ንገሪኝ። የሆነ ጊዜ ላይ አባቴ በጣም ታሞ ነበረ እና ፈለቀ ነው ብዙ ብር አውጥቶ ያሳከመው። ከዛ ዝምድና እንዲጠነክር ብለው እኔን ያለ አባቴ ፍቃድ ለሱ አጩኝ። ታዲያ አባትሽ ደስተኛ ካልሆኑ ለምን አላስቆሙት? እምቢ ብሎ ነበረ። ግን ደግሞ በዛብህ ትምህርቷን እስክትጨርስ ድረስ አንተ ጋር ነው የምትሆነው ሲሉ አባዬም ጥሩ ወዳጅነታቸውን ላለማጣት ሲል እሺ አለ። እሺ ከዛስ? ከዛማ ህይወት ከባድ ሆነ። አባን በየጊዜው መታመም ጀመረ እና ሁሉም እንደናትሽ ወግ ማድረግሽን ምንሽንም ሳያይ እንዳያርፍ ወግ ማድረግሽን አሳዩ ሲሉኝ ከአባ ጋር ተማከረንና ትምህርቴን እንዳላቋርጥ ብዬ ወደ አዲስ አበባ ሄድኩኝ። እሺ ከአንቺ በኋላ ፈለቀ እንዳገባ ነግረሽኝ ነበር አይደል? ማግባቱንማ አግብቶ ነበር። እና አሁን ከአንቺ ምንድን ይፈልገው? አላቅም እልህ መሰለኝ። ያገባት ሚስቱን ራሱ እኮ ብታይ በየጊዜው እየደበደባት እናቷ ቤት ጠፍታ ትሄዳለች። ከዛ ተመልሶ በሽማግሌ ይቅርታ ጠይቆ ነው የሚመልሳት። ልጅቷ ራሱ ሞኝ ናት። አትፍረድባት። በእኛ ባህል አንዴ ሴት ልጅ አግብታ ከፈታች ድጋሜ የማግባት እድሏ እንደ ተራራ ያህል የራቀ ነው። ለምን? አላቅም፣ ባህል ነው። አንቺ ግን አሰሬም ማግባታች ብትፈቺ መታጫ አይመስለኝ እንዴ? ለምን አላጣም? ሰው አይደለም እንዴ? እንዴ እኔ እያለሁማ አታጭ። ምን አንተ ልታገባኝ ነው? አዎ ከመጀመሪያ ከሆነ እሺ። እሺ አልበረደም? አትገባም? አልገባም። ከአንቺ ጋር ፀሐይ ስትጠልቅ ማየት እፈልጋለሁ። እሺ ደስ ይለኛል። በቃ እሺ እሺ። እንጉጥዬ ጠፍተሽብኝ ነው እንዴ? እኔ እኮ ተራብኩኝ። እዚህ አሁን ንብ ቢነድፈኝ የማንን ሊባል ነው? እዚህ ምሽስ አበባ አልበላ። እንጉጥዬ ታይ እደውላት። እንዴት ነሽ? በሰላም? አዎ። ፈልጋለሁ ስትይኝ አስደነገጥሽ። አዎ በሰላም ነው የፈለኩት። ስለ ምሩ አንዳንድ ነገር ላወራሁት ነበር። ምሩ ምን ሆነች? ምሩ ምንም አልሆነች። ያው አንዳንድ ሰዎች አላስኖራት አሉ እንጂ። ያቺ ጽዮን ነች? አይደለም ጋሼ፣ አለምዬ ናት። አለምዬ ደግሞ ምን አደረገች? ያው ምሩ ለመናገር ስለምትፈራ ነው እንጂ ናሆም እና እሷ ከተታረቁበት ጊዜ አንስቶ ምሩ ስቃይ ላይ ናት። እንዴት ማለት? አለም የምትናገራት ንግግር፣ በዛ ላይ ደግሞ እናንተ እዚህ ባልነበራችሁበት ሰዓት ሆስፒታል ላስመርምርሽ እያለች ይዛት ትሄዳለች። ከዛ በመሀል መንገድ ላይ ተጣሉና ምሩ ተናዳ ተመለሰች። በዚህ ራሱ ስንት ስድብ ይዛ እንደኖረች አላወቁም። መጋጨታቸውን ሰምቻለሁ፣ ግን ላስመርምርሽ ማለቷን አልሰማሁም። ጭራሽ ዛሬ መታ የሚጠቅም ልጅ አይስጥሽ ብላ ረግማት ሄደች። አለምዬ ነች እንደዚህ ያለችው? አዎ አውቃለሁ። ምሩ ምን እንደተባለች ቃል በቃል አትናገርም። ለዛም ነው እኔ ልነግሮት የመጣሁት። ጭራሽ መሳደቧ ሲገርመኝ፣ እንደገና ደግሞ እርግማን። እርሶን ከሰማችሁት ልክ እንዳልሆነች ንገሯት። እንዴ በቃ እኔ ከዚህ በላይ ምሩ ስትሰቃይ ማየት አልፈልግም። ምን እንደምል ራሱ አላውቅም። ይቅርታ ስለ ባለቤቱ ይህንን ስላልኩኝ፣ ግን ደግሞ ምሩ ስቃይ ይበቃታል። ግድ የለም የኔ ልጅ፣ አልቀየምሽም። አንቺም ለጓደኛሽ በማሰብ ነው። ግድ የለም የማደርገውን ያውቃለሁ። እሺ እኔ ልናገርልሽ እንጂ አንቺ ምንም እንደማታይ ያውቃለሁ። የት ነበርሽ? እንዴ ጭራሽ መውጫ መግቢያዬንም ልታውቂ ያምራል። ሌላ ነገር አዘባርቂ፣ ጠይቅሽውን ብቻ መልሽ። ሰው አለኝ ትላለህ፣ ታዲያ ለምን አልተከተልከኝም?
እኔ ለእንዳንቺ አይነት ማለት ትንኝ ሰው አላለፋም። ምን አልክ? ለማንኛውም ልነካው ነው። እሳይ እሳይ አሁን አልቅሺ እምባዬ ገና ሳይደርቅ አምላክ ምን ይሳናል ደግሞ እንደው ከሁሉም ጭቅጭቅ ጥቅልል አድርገህ ብትወስድልኝ ደግሞ በምን እድሌ በደንብ እንደተረዳኸኝ ይዛኔ ነበር የማውቀው። አንቺ ግን ትንሽ መሆን አይደብርሽም? ሰው ላይ ለመቋጠር ቤተክርስቲያን ምናምን ትሄጃለሽ? አንቺ ትንሽ አይደብርሽም ወይ? ሰው ላይ ለመቋጠር ቤተክርስቲያን ድረስ ትሄጃለሽ ወይ ይላታል ሊናን። እንዴ ቅጥም አድርጌ ነው አንተን ካስወጣልኝ አይደለም ቤተክርስቲያን ሌላ ቦታስ ብሄድ ምን ችግር አለው ትለዋለች። በዛን ሰዓት ላይ ኪያ ትመጣለች። ኪያ ላይ ያለውን አንገቷ ላይ ያለው ነበር ቶሎ እየታየው። በዛን ሰዓት ላይ የሳም አስመስሎ ነበረ ከኪያ አንገት ላይ ሀብሉን የወሰደባት። ነገር ግን ኪያ ደግሞ ትዝም አላላትም። እንዴትም አድርጎ እንደወሰደው ሊመጣላት አልቻለም ማለት ነው። ኪያ አሁን ላይ አንገቷን የሚነካካው ነበር የመሰላት፣ ግን እንዴት አድርጎ እንደሚወስደው አቤት ሌባ! ለካ ማደንዘዣ አለው የሚባለው ልክ ነው። ኪያም እኮ ከአንገቷ ላይ እንዴት እንደፈታው ያወቀችው ታሪክ የላትም። ተኝታ ስትነቃ ነው የተዴ ብላ የደነገጠችው። የእናቴን ማስታወሻ ጥየው ብቻ እንዳይሆን ትላለች። ሊናት ቆይ ጠብቂ፣ ሻይ ቡና እንበል፣ በጣም ደስ የሚል ጊዜ ነው አሁን ላይ ያለው ትላታለች። ቡናና ሻይዋን ልታል ወዴታቸው ላይ ትላለች። ቅድስም ወደ ቤቱ ሲመጣ እንግዲህ በደስታ አልተቀበለውም። እንዴ ምን ሆነህ ነው እንደዚህ ጆንክ ያለኸው በሚልበት ሰዓት ላይ እንደ ስራ ነበርኩኝ እኮ አበባ ላይ ውሃ መርጨት፣ ቤት ይሄማ ትልቅ ስራ ነው ይለዋል። እንዴ በጣም እንጂ ከዚህ የበለጠ ሌላ ስራ የሚያደክም ስራ አለ ብለህ ነው ይላል። ቅዱስም እየሳቀ በል አሁን አንተ ብዙ ታወራለህ እያለ እሱ እንግዲህ እንትኑን ይቀጥላል ማለት ነው። መህሩ ለምንድን ነው የተናገርሽው ብላ ሰኒን እንግዲህ እየጮኸች ትገኛለች። ሰኒ አሁን ላይ አንቺ ብዬ እንጂ ለእኔ ምንም የሚያመጣልኝ ነገር የለውም። ነገር ግን በኋላ ቀስ ብለሽ ሁሉም ነገር ሲገባሽ የዛን ጊዜ ታመሰግኝኛለሽ ብላ ተቆጥታ ትታት ትሄዳለች። መሩ ግን ቤተሰብ መበተኑ በጣም አሳስቧታል። ቤተሰብ መበተኑ ያሳሰባት በሷ ምክንያት ምንም ነገር እንዳይበታተኑ ነበረ። አንዳንዴ ሁሉም ነገር ያሰብነውን ሳይሆን እንዳላሰብ ነው። አለምዬ እያለ ጩሆ በሚጠራበት ሰዓት ላይ ቆይ ምን እያረግሽ ነው? አንቺ ምንድነው ሀሳብሽ? ለምንድነው መሩን ማትታያት? ምን ታርግሽ? እያለ ጩኸቱን ይቀጥላል ማለት ነው። በጮኸበት ሰዓት ላይ ቆይ ምንድነው አዩ የምትለው? ምንድነው ያረኩህ ነገር ትላለች። እንዴት ሄደሽ ሴት አይደለሽም ወይ? እንዴት ትራገሚያለሽ? ሴት ሆኖ እንዴት ሴትን ይራገማል ይላታል። እሷ ደግሞ ሂድ ያቆሰቆሰችብህ አይደለ? በልዛው ነገሩን እንትን ትበልህ። እንዴት እሷ እንደዚህ ታረጋለች ብላ ገጭጓ ትላለች። የራሷን ጥፋት ወደ ሌላ ሰው እያላከከኝ ማለት ነው። አንቺ ዝም በይ፣ በአንቺ ስበብ ነው ይሄ ሁሉ የሆነው ይላታል። እባክሽ ግቢ እኛ እናውራበት በሚልባት ሰዓት ላይ የት ነው የምገባው? ለምንድን ነው የምገባው? ብላ ፍጥጫዋን እዛው ትቀጥላለች። አየሽው ለምን አንቺ ትሄጃለሽ? እኔ ሄድልሻለሁ እንጂ አንቺ ምን በወጣሽ? እኔ ወጣልሻለሁ ይላታል። መሩ የኔን ቤት እንዴ በተንሽ፣ እኔ ብትንተን ባላረግልሽ እኔ አለምዬ አይደለሁም እያለች እንግዲህ ጓ ትላለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።